እንደሚታወቀው ሳምሰንግ በየአመቱ የተለያዩ ስልኮችን ያመጣል። በ2026 ደግሞ ኤስ26 አልትራን አምጥቶልናል ማለት ነው። እንደምታዩት ይህ ስልክ በ2026 የመጣው ኒው ሞዴል የሚያምረው ኤስ26 አልትራ ነው። ብዙዎቻችሁ ከኤስ24 እና ከኤስ25 ብዙ የሚለየው ነገር የለውም ትሉ ትችላላችሁ። ሁሉም ነገር ተመሳሳይ ነው፣ ግን ብዙ የተጨመሩለት ፊቸሮች ደግሞ አሉ። እንደምታዩት ቀጠን ይላል። ይሄኛው አሪፍ የሆነ ሼፕ አለው፣ ቀጠን የሚልበት ቦታ አለው እና ካሜራዎቹ ላይ እንደምትመለከቱት የተጨመሩለት ነገሮች አሉ። እንዲሁም ጠቅጠቅ ስታደርጓቸው ማብሪያ ማጥፊያዎቹን በደንብ ጠንከር ያሉ ናቸው ከበፊቶቹ። እሱ ነገር በየአመቱ የሚያሻሽሉት ነገር ነው። እንዲሁም ኤስ ፔኗ ብሉቱዝ የላትም። በፊት ላይ ነበራት፣ አሁን ላይ ግን አጥፍተውታል የብሉቱዝ ኮኔክቲቪቲውን። እንደምታዩት በጣም ቀጭን ነው። ይህ ስልክ በአቬሬጅ 120 ሄርዝ ሪፍሬሽ ሬት ይሰጠናል። ይህ ደግሞ በጣም ሃይ የሚባል ሪፍሬሽ ሬት ነው። እንደምትመለከቱት በጣም አሪፍ የሆነ ዲዛይን ያመጡት በዚህ አመት። ዲዛይኑ ላይ ምንድን ነው የተጨመረው ካላችሁ፣ የካሜራ ባምፖቹ ላይ እንደምትመለከቱት የሜታል ፕላቶ ነገር አላት። እዚያ ቀጠን ያለች የምታምር ዲዛይን ሰጥቶታል ማለት ነው። ፖርቶቹም ላይ ትንሽ ለውጥ ተደርጓል። ኤስ ፔኑን እንደ በፊቱ ዝም ብላችሁ መክተት አትችሉም። አሁን ላይ አንድ አቅጣጫ ብቻ ስለሆነ በፈለጋችሁት አቅጣጫ መክተት አትችሉም ማለት ነው። ይህ ስልክ ከኤስ25 አልትራ በዲዛይን የሚለየው ነገር ካሜራዎቹ ላይ ሪንግ ነገሮች አሉት እንደምትመለከቱት። እንዲሁም ይሄኛው ትንሽ ከሳ ይላል። የተቀየሩ አንዳንድ ቦታዎች አሉ እና ይሄኛው ነው። ሶፍትዌሩ ብዙም አይለያይም፣ መለየትም የለበትም። እንደሚታወቀው ሳምሰንግ እስከ 7 ዓመት ድረስ የሴኩሪቲ አፕዴት እና ሲስተም አፕዴቶችን ፕሮሚስ ያደርጋል እና ያኛውንም የነበራችሁ ሰዎች ኤስ24 እስካላችሁ ድረስ እስከ 7 ዓመት ድረስ ብዙ ዓመት እስከ 5ም ልትጠቀሙት ትችላላችሁ። ዋጋው ከ1500 እስከ 1600 ዶላር ወይም በኢትዮጵያ ወደ 250 ሺህ ብር ታገኙት ትችላላችሁ። ይህ ታዲያ አሁን እንዳለኝ መረጃ ነው። ከዛም ሊጨምርም ሊቀንስም ይችላል። ኤስፔኑ ብዙም አልተቀየረም። ትንሽ የተጨመረችው ነገር ብትሆን ስታስገቡት ሪስትሪክሽን አለው። በአንድ ፖዚሽን ብቻ ማስገባት የምትችሉት። ስትጽፉም በጣም አሪፍ የሆነ ኮኔክሽን አለው። ደብተር ላይ የጻፋችሁ ነው ይመስላችሁ። በደንብ ሴንሲቲቭ ነው ማለት ነው። ይመልስላቸዋል፣ ሪስፖንድ ያደርጋል። ፔኑን ከመሳልና ከመጻፍ ውጭም ለኖትም መጠቀም ትችላላችሁ። እንደ ኖርማል እንደ እጃችሁም ጣታችሁን ሳትጠቀሙ ይሄን ብቻ መጠቀም ትችላላችሁ። ስልካችሁ ስታስገቡት ነው ቻርጅ የሚያደርገው እንደሌላው ጊዜ። አሪፍ ነው በጣም። እና ሌላው ነገር የምታደርጉት ነገር ሰብስክራይብ ማድረግ ብቻ ነው። እስካሁን ከተመቻችሁ ሰብስክራይብ ብታደርጉ አሪፍ ነው። ሌላው ልብ ብላችሁት ከሆነ እስክሪብቶ ጠቅጠቅ ይላል። ኤስ25 አልትራም ላይ ነበረ ሊኖር ይችላል፣ ልብ ብዬ አላቅም። ግን የዚህ ላይ ነው በደንብ ያየሁት። በደንብ ደስ የምትል ሳስፋ የምታደርግ የሆነ ሳውንድ እንዳለችው። አልትራ ያስባላቸው እነዚህን ስልኮች ከካሜራቸውና ከተጨማሪ ፊቸሮች ባለፈ እስክሪብቶ ነው የተጨመረ ነገር አለለት ማለት ነው። ኤክስትራ ነገሮች አሉ ማለት ነው። አልትራ ማለት ብዙ ሰዎች አይጠቀሟቸውም፣ አያወጡትም ማለት ይቻላል እነዚህን እስክሪብቶዎቹን ከስልክ ውስጥ እና ብትጠቀሟቸው አሪፍ ናቸው፣ ደስ ይላሉ። ካሜራውን ስንመለከት አሪፍ የሆነ ጥራት ያለው ካሜራ አለው። በቀንም በማታም አሪፍ የሆነ ቪዲዮዎችን እና ፎቶዎችን ማንሳት ትችላላችሁ። ምን እንደሚመስል ደግሞ አሳያችኋለሁ። እዚህ ጋር እንደምትመለከቱት አሪፍ ነው፣ ምንም አይልም። እስከ 100x ድረስ ዙም ማድረግ ትችላላችሁ። ውጭ ላይ እና በቀን ስታነሱ ሁሉም ስልኮች በጣም አሪፍ ጥራት እንዳላቸው የታወቀ ነው። ይሄኛው ደግሞ በጣም ይለያል። ካሜራማኖችም ካላችሁ ከዚህ በኋላ ትላልቅ ካሜራ ይዞ መሄድ አያስፈልግም። ይሄኛው በጣም ከበቂ በላይ ነው። ኮንተንት ክሬተርን ብትሆኑ ይህ ስልክ ካላችሁ ምንም አይነት ካሜራ አያስፈልጋችሁም። ሌላ ቦታ አለው ካሜራ የሚያስፈልግበት፣ ግን ብዙ ሰዎች የሚያስፈልጋቸውን መጠን ሳያው ይሄኛው ከበቂ በላይ ነው እና እንደምታዩት ነው ካሜራው። ወደ ሶፍትዌሩ እንመለስ። ሌላው በዚህ ስልክ ዩቱብ ስታዩበት፣ ፊልም ስታዩበት ነው። ዩቱብ ስታዩበት በጣም አሪፍ የሆነ ኤክስፒሪየንስ ነው ያለው። ጥርት ያለ ስልክ ላይ ስትመለከቱ ቪዲዮዎች እንዳለ ስታዩ በጣም ደስ ይላል። ይሄኛውም እንደነገርኳችሁ ሃይ ሪፍሬሽ ሬት ነው ያለው። በጣም ሃይ ኳሊቲ በ4K ድረስ ልታዩ ትችላላችሁ። ይህን ስልክ ስትጠቀሙ ላግ ወይም ስታክ የሚባል ነገር የማይታሰብ ነገር ነው። ትረሱታላችሁ በቃ ምን እንደሆነ ራሱ። ብዙ ራም አለው 12 ጂቢ ራም። ቪዲዮም ስታዩ እንደዛው፣ ፊልም ስታዩ ምንም ችግር የለበትም። ሁሉም ነገር የተሟላ ነው። የእናንተን ስትሬት ማወቅ ፈልጋለሁ። ከ1 እስከ 10 ስንት ሬት ታደርጉታላችሁ? የታወቀ ነው 10 ከ10 ነው፣ ግን ደግሞ የእናንተም ይለያያል። ኮመንት ላይ ያሳውቃችሁኝ። ምንም ችግር የለበትም ይህ ስልክ። በቃ ችግር የሚባል ራሱ ማየት ያለብኝ ነገር ነው። በጣም በትላልቅ አፖች ነበር መሞከር ያለብኝ። አሁን የሚመጡ ስልኮች እንዳለ ኤአይ ፊቸራቸው ነው። የኤአይ ኢራ ነው እየኖርን ያለ ነው የኮምፒውተር። ስለዛ ሁሉም ስልክ አሁን ኤአይ ኢንክሉድ ፊቸር እየሆነ መጥቷል።
ጌመሮች ካላችሁ ማታውቁ ከሆነ ፕሌይ ስቶር ላይ እና አፕ ስቶር ላይ ደግሞ ሬድ ዴድ ሪዳምፕሽን መጥቷል። ቼክ እያደረጋችሁት እንደዚህ ስልክ ላይ ደግሞ ስትጫወቱት ግራፊክሱ ሁሉ ነገሩ አሪፍ ነው የሚሆነው እና አልትራ ፊቸር የማያስፈልጋቸው ሰዎች የቤዝ ሞዴሉን ማግኘት ይችላሉ። ኤስ26 ብቻ ማለት ነው። እንዲሁም የበፊቶቹ ሞዴሎች አሉ። በጀት ስልኮችም አሉ የሳምሰንግ። ስለ ስቶሬጅ እና ስፔኮች ብዙ አላወራውም። ይሄኛው 256 ጂቢ ነው። እስከ 512 ጂቢ መሄድ ትችላላችሁ። 1 ቴራባይትም የበፊቶቹ ነበሩ። የቀጣዩ ይኖራል ብዬ አስባለሁ። ሌላው ሲወራለት የነበረው ፕራይቬሲ ስክሪን ነው። ፕራይቬሲ ስክሪን ታውቃላችሁ፣ የሚለጠፈው ስክሪናችሁ ላይ ማለት ነው። ይሄኛው ደግሞ የራሱ ቢልቲን አለው። በጣም ሲወራለት የነበረው ይሄ ነው። እንዲሁ ስትሸፍኑት ምንም ሰው ማየት አይችልም ማለት ነው። በጣም አሪፍ ነው። ኖቲፊኬሽኖችን ብቻም ለይታችሁ መሸፈን ትችላላችሁ፣ ወይም ደግሞ በጠቅላላ አድርጋችሁ እንደዚህ መሸፈን ይቻላል። ፕራይቬሲ ስክሪኑን ስታበሩት ግን አንዳንድ ጊዜ ሪፍሬሽ ሬቱን ትንሽ ይቀንስባችኋል። ኳሊቲው የምታዩት ፎቶ ወይም ቪዲዮ ትንሽ ጥራቱ ይቀንሳል እና ማፈልጉት ሰዓት ማጥፋት ትችላላችሁ። የሆነ ጥራቱ ከተቀየረባችሁ ወይም ከቀነሰባችሁ በፈለጋችሁ ሰዓት እንደ ፍላጎታችሁ ነው እና ይሄ ነገር ምንድነው ጥቅም የለውም የምትሉም ከሆነ አለመጠቀም ትችላላችሁ ማለት ነው። እንደ ፍላጎታችሁ ነው። ይሄ ደግሞ አሪፍ የሆነ ፊቸር ነው። ካሜሮቹ ስላሉ ጠረጴዛ ላይ ስታስቀምጡ እኩል አይቀመጥላችሁም። ጠረጴዛ ላይ የምትጠቀሙ ከሆነ ፋስት የሆነ ፊንገር ፕሪንት ሪደር አለው። በጣም አሪፍ ነው። በጣም ፖዘቲቭ ሆኛለሁ ይህንን ሪቪው ሰጥ። ምንም ችግር ስለሌለበት ነው። አልትራ ነው፣ ስለዛ ችግር አይኖርበትም እና ምን እንደምታስቡም አሳውቁኝ። ጭብጨባችሁን ኮመንት ላይ የጠበቁኝ ነው። የ4500 ብር ዜድቲ ስልክ አንቦክስ ሳረግ የሰራሁትን ቪዲዮ ማየት ከፈለጋችሁ እላይ ያደርግላችኋለሁ። አሪፍ ቪዲዮ ነው፣ ቼክ አድርጉት።